ምክንያቱም ይከብዳል። ንፋስ ጸሎት ሲባል በጣም ብዙ ሰዎች ይከብዳቸዋል። ከእግዚአብሔር ጋር ያለ ህይወት ይጠናከር ሲባል በጣም ብዙዎቻችን ይከብደናል። ዛሬ የምንማረው ግን መንፈሳዊ ነገር በፍጹም ከባድ እንዳልሆነና ለየትኛው ለምናነሳቸው መንፈሳዊ ነገሮች እንዴት ቀላል እንደሆነ ነው። ስለዚህ መንፈሳዊው ነገር እንዲቀልብን አይደለም እንዲቀልልን ማወቅ ያለብን ሁለት ሚስጥሮች በሚል ነው ማለት መጸለይ እንዴት ቀላል እንደሆነ እንድናውቅ አይከብድም። ግስና የእግዚአብሔርን ነገር መግለጥ አይከብድም። ግስና እግዚአብሔር ከባድ ከሚባለው ቦታ አምጥቶ ከባድ ነገር ውስጥ አልከተተንም። ከባድ ከሚባለው ቦታ አምጥቶ ሸክማችንን ነው። ኢየሱስ እንደዚያ እናንተ ደካሞች ሲል ለምንድን ነው የደከሙት? በምንም አይነት ምክንያት አይደለም። ያደከማቸው ምን ስለነበረ? ሸክም ስለነበረ ኢየሱስ ሲጠራ እላያቸው ላይ ሸክም ስላለ ምን አላቸው? እናንተ ደካሞች አለ። አቤት ሲሉ ኑ አለ። እናንተ ደካሞች ብሎ ጠርቶን ሊያከብድብን አልጠራንም። በጌታስ እናንተ ደካሞች ብሎ መጀመሪያውኑ ሳትመጡ በፊት እናንተ ደካሞች ተብላችሁ ተጠራችሁ። ሳልመጣ በፊት እናንተ ደካሞች ተብላችሁ ከተጠራችሁ በኋላ እየደከማችሁ እንድትቀጥሉ የሚያደርግ ነገር ውስጥ አልከተተንም። በኢየሱስ ስም እስቲ አሜን በሉ። ስለዚህ ምንድን ያደረገን? እናንተ ደካሞች አለ። ሰው ምን አደረገ? ምንድን ያደረገው? በብሉይ ኪዳን በፍጹም ነገሮች ከእግዚአብሔር ጋር ለመኖር ኪዳኑን ለመጠበቅ እንደምታውቁት ብሉይ ኪዳን ላይ ነው ከባድ የነበረው። በምን ታይም? እሱም ደግሞ የራሱ ታይም ነበረው። ከባድ የነበረበት ታይም የራሱ ታይም። ለምሳሌ ከኃጢአት ነፃ መውጣት ከፈለጋችሁ ግዴታ አይደለ ጥቦት ማምጣት ነገር ማምጣት ያስፈልጋል። እሱን ታመጣላችሁ። ከዛ እጃችሁን ትጭናላችሁ፣ ጥቦት ላይ አጥታችሁን ትናዛላችሁ ካህኑ ፊት ያለምንም መደበቅ ማለት ነው። ሰርቅ ያለ ዋሽቻ ያለ በርብር ያለ ትናዛላችሁ። ከዛ በኋላ ያንን እንስሳ ይወስድና ምን ያደርጋል? ይታረዳል ማለት ነው። የእናንተ ኃጢአት ወዴት ያልፋል? ከዛ በኋላ ይታረድና እንደምታውቁት ደሙ ይረጫል። ምሕረት አገኘን ማለት ነው። ተመልሰን እንሰራለን። ስንሰራ አሁንም ቢዘን ነው የምንመጣው። አይቻልም ማለት ነው። ያ ከአቅም ሌላቸው ያው ተመጣጣኝ ተደርጎ ዋኖስም ግብም የሚችሉትን ነገር እንዲያመጡ ይደረግ ነበር። ቢሆንም ግን እነሱን እንኳን ለምሳሌ ዶሮ አሁን ስንት ነበር? በዚህና ሰም በገበያ ስንት ነበር? አልገዛም። ምን ነው ከገበያ በዱቤ አላመጣንም ማለት ሰው ተናገሩ። ስንት ነበር? እሺ ስንት ነበር የሚሸጠው? ነገር ችግር የለም። ከ1500 እስከ 2000 አይደለ? እሺ ጥሩ። ለምሳሌ እርግቧ 2000 ብትሆን 2000 የሌለው ድሃ እርግቧን ኬታ መጥቶ ያለ ከባድ ነበር ማለት ነው። አመት በዓል ሲሆን ትዘሉታላችሁ፣ ምንም ችግር የለም። ይሉ ማለት ነው። ሰው ከባድ ነበር። የህልውና ጉዳይ ነበር። የመኖር ያለመኖር ጉዳይ ነበር። ከባድ ነበር። አዲስ ኪዳን ኢየሱስ መጣና ሰውን ሲያይ ሁሉ ደካማ ተሸክሟል። ነምንዱ በአባለቴ ከዛ ኢየሱስ እንደዚህ እናንተ ደካሞች አለ በስሜ ከለከለ አለ በሸክማቸው ማለት አቤት ሲሉ ኑ እንዴት እያከበደ ይቀጥል ሳይሆን ይሄ ቸርጌታ ሸክሙ ሊያነሳው ማለት ከዛ እንደዚህ ያለ ኑ እንምጣ ኑ የእናንተ ድርሻ ተቃጥራችሁ መሄድ ብቻ። ከዛስ ከዛ እኔ
አሳርፋቸዋለሁ። አሜን። ይሄን ያለው ኢየሱስ እኮ ነው። አሜን። ማንም ጀግና ኑ ላሳርፋችሁ የሚል መንግስትም የለም ማንም የለም። ኢየሱስ ግን ብቻው ኑ ላሳርፋችሁ። አሜን። ጎንተ እንራይም ቡዘ አሜን። እስቲ ሸክም የሌለበትና ቀለል ያለው ሶስት ሸክም የሌለበት እጃችሁ ላይ አለባችሁ ማለት ነው። ኤቭሪዋን እግዚአብሔር ይባርክልኝ፣ እግዚአብሔር ይባርክልኝ። ይሄው ሸክም የሌለባችሁ ነው ያልኩት እኔ አለብኝ ተው ብላችሁ መለሳችሁ አይደል? ጥሩ ሁላችሁም ጌታ ተቀበላችሁ። እንደዚህ አይማ ሁላችሁ ጌታ መቀበል አለባችሁ ዛሬ ማለት ነው። እና ጌታ ይወዳችኋል፣ ጌታ እንድትቀበሉ ታዲያ ሸክም የሌለባችሁ ሲባል ነበር አይደል? እና አለብኝ ማለት ነው ትቀበላላችሁ። በኋላ አትቀበሉ እንዳትሉ ኢየሱስ ያድናል። እሺ እንዲቀልልን ምን ማለት መጸለይ እንዲቀል ጾም ጸሎት ሲባል ሆድ እንድትሉ አይደል? እንዲባል አምልኮ ሲባል ኧረ ይለኛል እንዲባል አምልካ ምክንያት እኔ አሁን ለምሳሌ እግዚአብሔር ዛሬ መመለክ ፈልጋለሁ ብሎኛል። ግን ነው እና በደንብ ታምልኩ ይገባናል። ከፈለጋችሁ እየሮጣችሁ ምን ችግር አለ? ሰው ለአውሬው ራሱ እሺ እንዲቀል ምን እናድርግ? ጸሎት ለከበዳችሁ ይሄ ምስራች ነው። ጾም ጸሎት ለከበዳችሁ ይሄ ምስራች ነው። ለሊት ተነስቶ መጸለይ ለከበዳችሁ ይሄ ምስራች ነው። ተንበረከካችሁ 2 ደቂቃ ለማትችሉ ይሄ ምስራች ነው። ከዚህ ቀን ጀምሮ አለቅ። አሜን። እቺ ትኩሳት ችግር የለውም። ኢየሱስ ሰር እና ከዚህ ቀን ጀምሮ የዚህ ሁሉ ጉባኤ መንፈሳዊ ህይወት ይቀየራል ማለት ነው። አሜን። ይንገደረምና አሜን። እዚህ እጃችሁን አንሱና መጸለይ እችላለሁ፣ ማገልገል እችላለሁ፣ መስበክ እችላለሁ፣ መተንበይ እችላለሁ፣ ማምለክ እችላለሁ፣ መዘመር እችላለሁ፣ ኢየሱስን መግለጥ እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን ይገሙ ሁሉን እችላለሁ። እሺ ዘዳግም 30 ቁጥር 11 ላንብብላችሁ። ከዛ እንዴት እንደሚቀል አሳያችኋለሁ። ምን መሆን እንዳለበት አሳያችኋለሁ። ምን መሆን እንዳለበት ይሄ አሁን ብላችሁ ሁለት ነገር ካወቃችሁ እሺ ቁጥር 11 እኔ ዛሬ ማዝህን ይህች ትእዛዝ ከባድ አይደለችም፣ ከአንተም የራቀች አይደለችም። ሰምተን እናደርጋት ዘንድ ስለኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል፣ በሰማይ አይደለችም። ሰምተን እናደርጋት ዘንድ ስለ እኛ ባህሩን ተሻግሮ እርሷን የሚያመጣልን ማን ነው እንዳትል፣ ከባህር ማዶ አይደለችም። ነገር ግን አድርገው ዘንድ ቃሉ በአፍና በልብ ውስጥ ለአንተ ቅርብ ነው የሚለው እጅግ ቅርብ። ቅድም ደምረናል አይደል? አጠገቤ መንፈሳዊ ነገር ምን እንዲልልህ እንዲቀልልህ ምን እናድርግ? ምን ይሻላል? ማን ነው እያለ ቅዱሳን ያልዘረዘርናቸው መዓት ሀብቶች አሉ። ያልተጠቀምናቸው የሚገርሙ ሀብቶች አሉ። እናንተ ጋር ብቻ ያለ የትም የሌሉ የሚያስቀኑ እንቁዎች፣ በጣም የሚገርም ሀብት አለ ያልዘረዘርነው። አንዳንዴ ለህፃን 1 ሚሊዮን ብር የሚያወጣ እንቁ ብትሰጡት ይይዛል። ከዛ 1 ብር በምትገዙት ከረሜላ ትነጥፋላችሁ እና 1 ሚሊዮን ብር የሚያወጣው እንቁ እንደዚህ ይዞ ከረሜላ ብታሳዩት ማለት ነው ስትጣፍጥ ብትል እንካ ይላል። ዘመናችንን ሁሉ ሰይጣን እኛ ጋር ያለውን እንቁ እንዴት እያደረገ እየለጠቀን እንደቆየ እንግዲህ ዛሬ አይደለም የምታዩት፣ በዘመን መጨረሻ ነው። ኤኒዌይ ግን አሁን የምነግራችሁ ነገር እግዚአብሔር እኛን ከባድ ነገር አላዘዘም። በሌላ ቋንቋ
እግዚአብሔር የማንችላቸውን ነገር አላዘዘም። ጸልዩ ያለው መጸለይ ስለምንችል፣ አምልኩኝ ያለው ማምለክ ስለምንችል፣ ስሙኝ ያለው መስማት ስለምንችል። እግዚአብሔር ከባድ ነገር አላዘዘም። አቤት አዟችሁ ይሆን? ከዚህ መጽሐፍ ቅዱስ ውጪ ካልሆነ የምታነቡት ከዚህ መጽሐፍ ቅዱስ ውጪ ሌላ መጽሐፍ ቅዱስ ምናልባት የየግላችን ራሳችን የምንተረጉመው የየግላችን ከሌለን አንድ መጽሐፍ ቅዱስ ከሆነ የምናነበው ከባድ ነገር እግዚአብሔር አላዘዘንም። እግዚአብሔር ያዘዘን በጣም በጣም ምንችለውን ነው። አከስዳሜ ዋቀዩን ከነ አጀሌራ ዋን ወንደንደውራ ኤዬ ተመናሙ አመነዳሜ የሆነ ሰው ጌታ መስማት ከቻለ እግዚአብሔር እናንተም ስሙኝ ካለ መስማት ስለምትችሉ ነው ስሙኝ አለ። የሆነ ሰው የእግዚአብሔር ፍቅር ካጣጣለው ወይኔ ሁሉ ጌታ ሚል ከሆነ እኛ ጋር ደግሞ ቀዝቀዝ ካለብን ውደዱኝ ካለ እግዚአብሔር መውደድ ስለምትችሉ ነው። ያም ከየትም አላመጣም። ስለምንችል ነው ያዘዘን። ግን ለምን ከበደ? ዋይ ማለት እንኳን ማምለክ ለምን ከበደን? መጸለይ ለምን ከበደን? ኢየሱስ ማለት ለምን ከበደን? ለምንድን ነው አምልኮ ሲባል ውስጣችን ሆት ማለት ለምን ከበደን? ምንድን ነው ችግሩ? እግዚአብሔር ዛሬ ማስታገሻ አይደለም የሚሰጠው፣ መድኃኒት ነው የሚሰጠው። አሜን። እንዳንድ እናት እንዳትሆኑ እንጂ ነግራቸው ከዚህ ወዲህ ያቺ እናት አንድ እግዚአብሔር ሰው ጸልይላት ብያቸዋለሁ። ጸልይና ኤችአይቪ ያለብሽ እግዚአብሔር ነፃ አውጥቶሻል ሲላት አሜን አለች። ለማንም እንዳትናገር አለች። ለምስክርነት ነው የተባለች። ሄዳ ስትመረመር ነፃ ነች። በስንተኛው ቀን ኧረ እንዴ ለምን ለእግዚአብሔር አትመሰክሪም ስትባል ለማንም አንተ ራሱ እንዳትናገር አለች። ለምን ሲባል እሱ ስላለኝ ነው፣ እሱ ኤችአይቪው ስላለ ነው ብር የሚመጣልኝ አለች። ኤችአይቪው ስላለ በዛ የምትደጎሙ ብር ስለነበረ ያን ላይቋረጥ ማለት ነው። ስለዚህ አሁን ከመሰከርኩኝ ብሩ ይቋረጣል። በቃ እግዚአብሔር በስውር ፈውሶኛል ዝም በለ ያስኬድ ይሆን? ስንፍናችን ወይም አለመጸለያችን ወይም መንፈሳዊ ነገር ላላ ካደረግን መንፈሳዊ ነገር ላላ የሚያደርጉ ማአት ጓደኛ የሚሰበስብላችሁ ከሆነና ከዛ አበቅ ስትሉ ደግሞ ብቻችሁን የምትቀሩ ከሆነ እችን የምትፈሩ ከሆነ አያስኬድ። በምንም መልኩ ኢየሱስ ጋር ይወድ ይሻለኛል ከኢየሱስ ጋር ነው ይሻለኛል። ስለዚህ ሁሉም ነገር ቀላል። እዚህ ጸጋ ያለባችሁ እግዚአብሔር ይባርካችሁ። እስቲ ሌሎቻችሁም ያላወጣችሁም ይሰጣችሁ። አሜን። እግዚአብሔር ይባርካችሁ። እስቲ አደምጡ። እኔ ጸጋ አለኝ። ዘዳግም ስንት ነው? 30 አይደል? እሺ 30 ቁጥር እሺ። ስለዚህ ምንድነው እሱ ሲባል እስራኤልን እግዚአብሔር መጣና ከባድ ነገር አላዘዝኳችሁም፣ ያልኳችሁ ቀላል ነው፣ ሰበብ አታድርጉ፣ ቀላል ነው፣ ይቻላል፣ በጣም ቀላል ነው ያዘዝኳችሁ። እግዚአብሔር አባት ነው። አባት ነው ማለት አባት ለልጁ ምን አያደርግም? ታውቃለህ። እናንተ ለልጃችሁ እናንተ እንኳን የማትችሉትን ትጭኑበታላችሁ? አታደርጉም። እኛ እንኳን አንችልም፣ አናደርገውም። እንደዛ ማለት እንደዛ ለማድረግ እኛ ነስ ውስጣችን አይችልም። አታደርጉ። እግዚአብሔር አባት ነው ብለህ ስናበቃ ያዘዘኝ ትእዛዝ ከባድ ነው አያስኬድም። እግዚአብሔር አባት ነው ካላችሁ ለልጆቹ ሁሌም እግዚአብሔር ከባድ ነገር አይጭንባችሁ። አለቀ። ግን ለምንድን ነው ከባድ የመሰለ? አለማወቅ። እግዚአብሔር ይገስጸው። አሜን። ከገባችሁ ዛሬ ከሆነች ስቴፕ ወደ ሆነ ስቴፕ በቀላሉ ምንዘል። አሜን። ወይ ላሳያችሁ። ወንበዴው ከኢየሱስ ጋር ተሰቀለ። አንዱ በሰቀለ ኢየሱስ ማለት ተሰቀለ። አንደኛው ተሳደበ፣ አንደኛው ደግሞ አንተ አትሳደብ፣ እሱ ጻድቅ ነው፣ እኛ ባጣታችን ነው አለና እቺ ተናግረው
በመንግስት ስትመጣ አስበኛል። ኢየሱስ ዛሬ ለገባችሁ ዛሬ ቀንስኒ ገሌ እስኒ ገሌና አሩማ እና የሚገርም ነው። ዛሬ ነው ዛሬ የሰውላት አትሄድም ዛሬ አትቃጠልም ዛሬ ከኔ ጋር ከማን ጋር ከኔ ጋር ቀጥታ አብረን ገነት ከኔ ጋር በኢየሱስ ድል አስረዳችሁ። ማንም ጀግና ከኔ ጋር ገነት ትገባለህ ብለዋል። ኢየሱስ ግን እንደዛ ከኔ ጋር ዘናው ከኔ ጋር በዚህ ሰከንድ ከወንበዴነት ወደ ጻድቅነት ባንዴ እዚህ ባታው ይሁንላችሁ በኢየሱስ ስም ይሁንላችሁ። ላመነ አመንተን ታመን በሰከንድ እስኪሰቀል ወንበዴ ነው። እዛ ላይ ቆይቶ ወንበዴ ነው። በሰከንድ ሲገባው ግን ባንዴ ያልኩት በቃ አንድ አባት አሉ። ትልቅ አባት ናቸው። ምን እንደሆነ አላውቅም። እንደ ልጅነት ያ እኔም መንፈስ ቅዱስ እንዲህ እንዲያደርገኛል። አይ ቅዝቃዜ ከላችሁ ይነሳ በኢየሱስ አጋንንት የሚፈራው ሰው ሁሉ ቀላል ነው መጸለይ፣ ቀላል ነው። ማታ ከባረፈኔ በኢየሱስ ስም ይሁንላችሁ፣ በኢየሱስ ስም ይሁንላችሁ፣ በኢየሱስ ስም ይሁንላችሁ፣ በኢየሱስ ስም ይሁንላችሁ፣ በኢየሱስ ስም እግዚአብሔር እንደዚያ ነው። ያንዳንዶችን አጥንቶች አጠነክራለሁ አለ። ከከባዱ ቦታ ኢየሱስ ወደዚህኛው ሲያመጣኝ ከባዱ ትናንትና ነው። ጌታ ካገኘኝ በኋላ ከባዱ ያኔ ነው፣ አሁን አይደለም። ከባዱ ጌታ ሳታምኑ ነው። አሬ ገደረሜና እግዚአብሔር ይባርካችሁ። ደስ ይላል። ቅጥል ያለ ጉባኤ ደስ ይላል። እጅ ውስጥ እጅ የሚሰማው እግር ውስጥ እግር የሚሰማው የተገጠመለት ማለት እግር ውስጥ ሌላው እግር የሚሰማው እጅ ውስጥ ሌላ እጅ የሚሰማው አይን ውስጥ ሌላ አይን የሚሰማው ጆሮ ውስጥ ሌላ የሚሰማው የተባረከ ጉባኤ ለባለባቻን ተራበከ ዊተን ኩረዲ ሳብዳደ አላፊ ተረባሽ ብላደ አላፈተከ ሰባሪያ ኢየሱስ ዛሬ ማሳያችሁ ሁለት ምስጢር እግዚአብሔር ይባርካችሁ። አላህ ከዚህ በኋላ ሰይጣን አይሸውደንም። እጃችሁን አንሱና አንተ ሰይጣን ስማ በሉ። የኔ አባት ከከባድ ቦታ ጠርቶ ከድቅድቅ ጨለማ ጠርቶ ከባድ ነገር ውስጥ አልከተተኝም። ሌላ ይሁን እኔ ጌታ ምስክሬ ለምን ምክንያት ከሆነ እግሬ ውስጥ ሌላ እግር ይሰማኛል።
ይሄን ቃል ከሰማችሁ ጀምሮ ጠላቶቻችሁ ማለት ነው ለራሳቸው ሲሉ ይጠነቀቃሉ። ለምሳሌ አገራት ላይ ትልልቅ አገራት ላይ ኒውክሌር አላቸው እና ኒውክሌሩ አንድ ተፈርቷል ሉልኩ ይልክ ተቆስ ይላል። እነሱ ግን ለራሳቸው ስለሚፈሩ አይልኩት ዳው ኒውክሌር ይገባል ይላል። እሱ ሉልኩ ይተቆሳል። እያንዳንዱ አገራት አረ ይቀበል ይላል። ዋይ ከኒውክሌር የበለጠ ናችሁ እናንተ። እቺ ሁለት ሚስጥር በደንብ ያዙ። ቀላል ብያቸው ቀላል ሰልጣ ቀላል። እቺ ሁለት ሚስጥር ግን ያዙ። ለምን ነው የከበደን? አለማወቅ ነው አይደል? በቃ አሁን በደንብ ያዙ። የመጀመሪያው እያንዳንዱ መንፈሳዊ እንቅስቃሴ እንዲቀርልን እቺ ሚስጥር ልንገራችሁ። በህይወታችሁ ዘመን አንደኛ የጌታን ቀንበር ብቻ ተሸከሙ። አንድ የጌታን ቀንበር ነው። ማቴዎስ 1:1 እስከ 30 ጌታ እንደዚህ አለ። አንድ ነገር ልምከራችኋል። ምን ሲባል ይሄ ልምከራችሁ በደንብ ስሟል። ምን ቀንበሬን ተሸከሙ። ቀንበሬን ተሸከሙ ማለት ምን ማለት? ሌላ ብዙ ቀንበር አለ ማለት። ሌላ በጣም ብዙ ቀንበር ስላለ የጌታን ነው ለይታችሁ መሸከም ያለባችሁ። የጌታን ቀንበር ተሸከሙ። ሌሎች ቀንበሮች ዛሬ ይወርዳሉ። ከአንገታችን ላይ፣ ከቤታችን ላይ፣ ከትዳራችን ላይ፣ ከኑሯችን ላይ ሌሎች ቀንበሮች ይወርዳሉ። ዋንጆን ብራ ዋንጆን ጎፍታን አል ገዴት ይገኝራ አቁማ ደልቀቤን ቧ። ስለዚህ ችግሩ ብለው ሲባል የእግዚአብሔር ቀንበር ይባላል። እሱ ከባድ አይደለም፣ ቀላል። ኢየሱስ ቀንበሬ ያለዛ ስፍራ ቀሊል ነው አለ። ከባድ ነው ቀሊል አለቅ። ስለዚህ ቀንበሩን ተሸክማችሁ ቀና እንዳትሉ አያደርግም። ቀና ብላችሁ መሄድ ትችላላችሁ። ቀንበሩን ተሸክማችሁ መዘመር ትችላላችሁ። ቀንበሬ ቀላል ነው አለ። ሌላውስ ከባድ የኔ ቀላል ሶ የማን ቀንበር ተሸክሟል? የኔ። ሌሎች ብዙ ቀንበሮች አሉ። ሰዓት ስለሌለ እንግዲህ በጣም ብዙ፣ ግን ለይታችሁ የኢየሱስን ቀንበር ተሸከሙ። አሜን። እሱን የምትሸከሙ ከሆነ በህይወታችሁ ዘመን እንዴት እንዳለፋችሁ ሳታውቁ ታልፋላችሁ። አሜን። እንዴት እንደነጋም ሳታውቁ ይነጋል። አሜን። እንዴት እንደተሳካም ሳታውቁ ይሳካል። አሜን። አዎ፣ ለዚህ ነው መጽሐፍ ቅዱስ ጴጥሮስ እንደዚህ ይላል 12 ላይ እና ከእስር ቤት ሲወጣ ህልም ይመስለው ነበር። ራእይ የሚያመሰለው እንጂ በእውነት የሚወጣ አልመሰለም። ወጥቶ ወደ ውጭ ሲወጣ ህልም መሰለው። አግዱት ይፈካል። ሰው ከእስር ቤት ታፈርበ በቃ ያለቀ ጉዳይ እንዴት ህልም እየመሰለው ይወጣል? ህልም እየመሰለው ወጣ። በሩ አውቆ ተከፈተ። ግን ለማን ነው? ለጴጥሮስ ነው። በሩ አውቆ ተከፈተ። አውቆ ሰልሰለቱ ተበጠሰ። ህልም ለሚመስለው ማንም ገብቶ ያልወጣበትን እስር ቤት ጴጥሮስ ዘና ብሎ ወጣ። እንደዚህ ጥባቂዎች ተኝተዋል። ምን ለካቸው ታወቅ ሄዳ በሩ ይከፈተ። ወደ ትልቁ ብረት በር ሲደርስ አውቆ ተከፈተ። ወጣ። ራሱን የት ያገኛል? ከእስር ቤት ወጥቶ አደባባይ። መጽሐፉ እንደዚህ ብሎ ነገረ። ህልም ራእይ የሚያይ ይመስለው ከዛ ኬስ ያንን ታይ ያንን የሆነ ነገር ህልም እየመሰለን ማለት ከብዳ አንዳንድ እናቶች የሆነ ህልም አይተው የሆነ ከባድ ነገር አይተው ጌታዊ በህልም እንደው ህልም ነው በልክ ይሏል። ስለዚህ ሶ የጌታ ቀንበር ተሸከሙ። ዋንጆ ብራም ባጥና ትከሻችሁን የሚያቆስለው ከጌታ ውጪ ያለው ቀንበር ነው። ወገብ የሚያጎብጠው ከጌታ ውጪ የሆነ ቀንበር። ሌላው ቀንበር ያጎብጣቸዋል። የኢየሱስ ግን ቀና ያደርጋል።
አቤት ቀንበሬ ምንድን ነው አለ? ቀላል ነው። ቀንበሩ ምን አይነት ነው? በቃ ቀላል እንደሆነ ደግሞ በደንብ በጣም መረዳት ከፈለጋችሁ ይሄ ቀንበር ምንድን ነው? ይሄ ቀንበር በቃ ጌታ ያዛችሁ የትኛው ብላል ማለት ነው። በቃ አለቀ። አንደኛ ዮሐንስ ምዕራፍ 5 ቁጥር 3 አንደኛ ዮሐንስ ምዕራፍ 5 ቁጥር 3 ምን ይላል? ትእዛዙ ከባድ አይደለችም፣ ማዛችሁ ቀላል ትእዛዝ ነው። ቀላል። ስለዚህ ምንም አይነት ሰበብ እንዳናበጅ ቀላል በቃ አለቀ። አቤት ሰልፋ ቀላል ነው። ስለዚህ ምንድን ነው ይላል? ምንድን ነው አሁን ማዘው እቺ ምን አለች ማለት ከባድ አለች አይደለም? አንደኛ የጌታን ቀንበር ለምንድን ነው ከባድ ነው ያለው? ማን ያስተማረን ስትሉ የሆነ የየግላችን የሆነች እንትን አለች ማለት ነው። አሁን ተቀየረ ባለፈው ነው የሰማሁት እኔ በህይወቴ እንደዚህ ነገር ሰምቼ አላውቅምና ባለፈው አንድ እግዚአብሔር ሰው እንዲህ ሲሉ ሰማሁ። በእውነት ገረመኝ። ገብቼ ሁሉ አስተላሰብኩ። እሱን ነገር ታውቁ ይሆን? እስቲ ቢግናቢግሮና አባጨጋሪ ልዩነታችሁ ይባል ቢግናቢግሮ ትበላለች በእግሩ ይላል። እሺ ዲባል አመሰግናለሁ። እሺ ሌላስ ሊሞክር ካለ እሺ የሚገርም እግዚአብሔር ይባርክልኝ። እና ያላደገው አባጨጋሪ ሆኖ ሲቀጥል ያደገው አባጨጋሪ ነው ቢግናቢግሮ ነው የሚቀየረው እና አባጨጋሪ በቃ ማደግ ሸጋ ብሎ ድግ ካለ ቢግናቢግሮና ከሰው በላይ ይበላል ማለት ነው። ያላደገችው አባጨጋሪ ደግሞ ረገጣለች ማለት ነው። የቱ ይሻላል? በቃ ቹዝ ዘ ቤስት ዌይ ነው በቃ የሚሻለው መንገድ ብርቱ። ስለዚህ አባጨጋሪው አድጎ ወዲያው እንትን ከሆነ እስቲ አስተላስሏት። እኔም ሰምቼ ገርሞኛል። እንጂ አባጨጋሪ በመሬት መንፏቀቅ አልፈልግም ብሎ ቢናገር ሲሆን እኛ ደግሞ ጌታን ካገኘን ቀን ጀምሮ ሁሉም ከባድ ነው፣ ጌታው ሁሉ ከባድ ነው እያልን ሳናመሰግነው ሊመጣብን መቃየት እስቲ አያቻችሁ። እሺ አንደኛ የጌታ ቀንበር መሸከም፣ ሁለተኛ የጌታ ቀንበር መሸከም ማለት ባጭሩ ትእዛዙን መጠበቅ ማለት ነው። አይታችሁላ በቃ ቀላ። ሁለተኛ ማመን። አሁን ይከብዳል የምትሉ ብዙ ሰው ይሄ ይከብዳል፣ እምነት ይከብዳል፣ መጽሐፍ ቅዱስ ይከብዳል ይላል። እንደውም ልንገራችሁ በትክክል ጌታን ላመነና ሪሊ ኢየሱስን ለሚወድ ሰው የሚከብደው አለማመን እና አንድ ትልቅ የእግዚአብሔር ሰው ጋር ሄደ። አንድ ሰው ቢሊ ግራም የሚባለው እግዚአብሔር ሰው ጋር ሄደና እንደዚያ እኔ ባኮት ልሶ የሚያገለግሉት መጽሐፍ ቅዱስ ላይ ሁሌም ጥያቄ አለብኝ አላቸው። ምንድነው ጥያቄ? መልስልሃለሁ አለ። አይ እርሱ እኮ ሲያነባ ይከብዶትም ምንድን ነው እስቲ ንገረኝ፣ ምንድን ነው ትልቁ እንዲህ ነው ይላል። አይ የእርሱ የሚያነቡት መጽሐፍ ቅዱስ ላይ ዮናስ አሳ ነባሪ ሆዱ 3 ቀን አደረ ይላል። እንዴት ነው እርሱ ራሱ አይከብዶትም ብሎ ሲጠይቃቸው አይልም መጽሐፉ ይበል እንጂ እንኳን ዮናስ አሳ ነባሪ ያብ ውስጥ አደረ ብሎኝ ዮናስ ውስጥ አሳ ነባሪው አደረ ካለኝ ራሱ መጽሐፉ ይበል እንጂ አምናለሁ።
አሁን እኛ ቢሆን እንዴ ተምር አሳ ነባሪ አንድ ፕሌን የሚያክል ነገር ሰው ሆድ ውስጥ አደረ ተብሎ ከተጻፈ ያው አይደል በትክክል ጌታ ለተጠጋ ሰው እግዚአብሔር እዚህ ጋር አለ ሲባል ያምናል። አንድ ሰው መጥቶ የታለ እግዚአብሔር ቢለው አይ የለም እግዚአብሔር ብሎ ኢሚዲየትሊ ወደ አለማመን አይሻገርም። ጌታን በትክክል የሚከተል ሰው የሚከብደው አለማመን ይከብደዋል፣ ማመን ነው የሚቀር። አሁን ችግሩ ለምን ተቀየረ? ብዙዎቻችን የሚከብደን ማመን ነው የሚከብደን። ጌታን በትክክል የሚከተል ደግሞ የሚከብዳቸው አለማመን። ማንም ሰው መጥቶ ኢየሱስ ተነሳ ስሏቸው ብኔ ተነሳ ይላል። ማመን ይቅለላችሁ። አቤት ማመን ይቅለላችሁ። ስለዚህ እዛው ስፍራ ላይ ለምሳሌ አንድ ሚስጥር ልንገራችሁ። ዛሬ ኢየሱስ ከሰማይ ሲመጣ የእግዚአብሔር መንግስት እያለ የመጣው ብያቸው ያው ከዚህ በፊት ተምረናል። ግን አሁን ኢየሱስ እችን ዓለም አሸንፏል። እኛ ገና ተናንቀናል እንሸናነፍ አይደለ? እቺ ዓለም እንሸንፋለሁ ልቀቂኝ ናም አርመንኛ ገና ይታገል ነው ተያይዘን አይደለ? ኢየሱስ ደግሞ አሸንፏል። ታዲያ ለምንድነው እስካሁን የምንተናነቀው ሲባል እቺን ዓለም ለማሸነፍ የምንታገለው በቅርብ ቀን በሆነ እምነት ውስጥ ሰይጣንን ዛሬ የምንቀጠቅጥበት ቀን ነው ተብሎ እና ዳንተ ቤተክርስቲያኑ እንትን ብለው ለእያንዳንዱ ቅጠል ተሰጣቸው ማለት ነው። እና ቁጭ በሉ ተባሉ በየቦታው አይታችሁታል መቼም በቤት ይሄ ቢሆን አያመጣችሁም እርግጠኛ ነኝ። ቅጠል ተሰጣቸው ጀምር ሲባል በቅጠል ማለት በቅጠል ሰይጣንን ሞከሩት ማለት ነው። ስለዚህ እኔ እንኳን እናንተ እንኳን በቪዲዮ ስትሰሙት ጭብጨባ ነው የሚመስለው እና ሰይጣን እየዘለለ አምጥቶ ሊቀበል ነው ይመስላችሁ። እሱ እየዘለለ ማለት ሚል ነው። ልክ እችን ዓለም ለማሸነፍ ማሸነፊያው መንገድ ቀላል ሆኖ ሳለ እኛ እችን ዓለም የምናሸንፍበትን ሌላ የሆነ ነገር ነው የምንፈልገው። መጽሐፍ ቅዱስ እንደዚህ ይላል፣ ዓለምን የሚያሸንፈው እምነታችን ነው። ሌላ ቀላል ነገር እምነት ነው። እምነት የሚባለው መሳሪያ ስትጠቀሙ ሁሉም ነገር ለእናንተ ተሸናፊ ነው። እምነት የሚባለው ያንን ስትመዙ ሁሉም ነገር ቀላል። ለምን ሲባል እቺ ዓለም የምትፈልገው የምትሸነፍበትን መሳሪያ እስካላቀረባችሁላት ድረስ ሁሌ ነው የምታሸንፏቸው። በገንዘብ አታሸንፉ፣ በእውቀት አናሸንፉ፣ በምንም ማሸነፍ አትችሉም። እቺን ዓለም ማሸነፍ የሚቻለው በእምነት አንዱ ሲመጣው ሁሉ ዓለም የሚያሸንፈው ምናችን ይላል? አቤት እምነታችን ነው ይላል። በጣም አሁን ጠላት አለባችሁ ሁላችሁ። ሁሉም ሰው ማሸነፍ ነው የሚፈልገው። የከበደን ማሸነፍ ነው አይደል? ያላሸነፍንበት መንገድ የምትጠቀሙት ማሸነፊያ ወይ ልክ ስላልሆነ የምንጠቀመው ማሸነፊያ መንገዱ እምነት ከሆነ ወረዳ ያሸንፋችሁ። እቺ ሁለቱን ከተጠቀማችሁ በጣም ቀላል። እስቲ የምትሸነፉ እግዚአብሔር ይመስገን የላችሁ ማለት ነው። እስቲ የማሸነፍ ላይ ያላችሁ እንዳይቆጫችሁ በደንብ አውጥተው እዚህ ላይ ቆጫችሁ። እሺ መልሱ። እስቲ እያሸነፋችሁ ያላችሁ እሺ ተባሉ ባወርዱ። እስቲ ኮምፕሊትሊ አሸንፋለሁ ብላችሁ ልታምኑ እንዳትወጡ ያላጣሉ በለው ያዝ እንጀሩ ይሄው ተአምር። እስቲ አሸንፋለሁ ብላችሁ ብታምኑ እስካሁን ያላወጣችሁ አውጡ። እስካሁን ያላወጣችሁ ዳር ባሬ ስለዚህ ልንገራችሁ ማሸነፍም ቀላል ነው፣ መጸለይ ቀላል ነው። ግን አሁን የነገርኳችሁን ሁለት መሳሪያዎች እነዚህ አሁን የተማርናቸውን ያዙ። አንደኛ የጌታን ብቻ ቀንበር ተሸከሙ፣
ሁለተኛ አማኝ ነው። አለቀ። እቺ ሁለቱን ከያዛችሁ ማይታዘዝላችሁ ነገር አከሳከስ በቃ አከስ። ስለዚህ መብረር የሚፈልግ ሰው የመብረሪያው መንገድ ሊሄድ ግድ ነው። ክንፋችሁ በቀል ስትል የሆነ ነገር እንዲበላት እንዲያኝካት እንዳጣ ነው በል ይከብዳል። አይከብድም ማለት እግዚአብሔር በየቀኑ አይደለም የሚያቀልልን። አሁን ቀሎላቸዋል። እና አንድ የእግዚአብሔር ሰው ሲጸልይ ጉባኤ ውስጥ ፈረንጅ ነበረና እዚህ ጋር አብጦበታል። በትልቁ ሰምታችሁ እዚህ ጋር አብጦበታል። ሊፈወስ ሄደው ኦማር ዋና የሰራዊት ጌታ እሱ ደግሞ አማርኛ ቢያውቀው እንግሊዝኛ ስለማይ የሰራዊት ጌታ እግዚአብሔር አንድ ሰው ያሳየኛል እንደዚህ ድናሃል ይልሃል እና እንደዚህ ነው። እዚህ ጋር እንዲያብጦ ስለነበረ እንደዚህ ነው ያለው። ድናሃል ይልሃል እንዲህ አንገት ላይ ያበጠበት ጠፍቷል ይልሃል ይላል። ቆሞ ማለት ቆየ። ልክ ነብዩ ሲናገር ጠፍቷል፣ ግን እሱ እንደዚህ ነው። አረ ቀና በል ጠፍቷል ይላል። የለም እኮ እና ከዚህ ትነግራቸው አንድ ትንሽዬ ልጅ ጠዋት ይልና እስኪ ቡና ጥራ ሲባል ለክ ቢኔስ ያዘለት አይደለም የለም እኮ ቀን በወንድ እንዳማዘለት አይብስ ነላለ የለም እኮ እዝጌ ጠላታችሁን ሲመታላችሁ ሳይኖሩ አይቀርም እየተባለ ይቻላል። ተፈውሳችኋል አይ አለ አይሆንም። ቀላሉ መንገድ ንገራችሁ። ቀላል የጌታን ቀንበር ተሸከሙ፣ እመኑ። ይሄን ሁለቱም ካረጋችሁ እናንተን አይደለም በዚህ አይደለም ወጣቱ አይደለም እንደዚህ ጉልበት ኑሯችሁ አርግታችሁ እንኳን ማለት ነው ታግታችሁ አልጋ ላይ እናንተን የሚችላችሁ የለም። ሃሌሉያ! እየለመለማችሁ ትለመልማላችሁ፣ እየተሳካችሁ ይሳካላችኋል፣ እያደጋችሁ ታድጋላችሁ፣ እየበዛችሁ ትበዛላችሁ፣ እየተሳካላችሁ ይሳካላችሁ። እስቲ ቆሙና ለጌታ እልል በሉ። ልስማችሁ። እግዚአብሔር ባርካችሁ። ሃሌሉያ! አመንተንቱ ሁሉ ሰላም አሁን ቀሎኛል ነው ገና ቀሎኛል ሰላም ነው። ከከባዱ ቦታ ቀርቶ ከባድ ቦታ ከተኝ ነጣ ነው ቀሎኛል ነጋንጅ ኢየሱስ ያድናል። አሜን። ያድናል። አሜን። ያድናል። አሜን። እግዚአብሔር የተመሰገነ ይሁን። አሜን። እና ልንገራችሁ ቀላል መጸለይ፣ ጌታን መስማት፣ ጌታን መከተል ቀላል ነው። ኢየሱስን መውደድ ቀላል። የከበደን ሌሎች ቀንበሮች ስለነበሩ ነው። ዛሬ እግዚአብሔር የሚናገረኝ እጸልያለሁ። እናንተም በትክክል በእምነት አሜን በሉ። ጌታ ከተናገረኝ አውጥቼ ጸልያለሁ እና እንትን በሉልኝ። እንደዚህ አያለው ከተባለ አለው የራሳችሁ ሆነ ማለት ነው። እግዚአብሔር ይመስገን። አሜን።